ሰላም ለእናንተ ይሁን ተመልካቾቻችን፣ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ እንግዲህ የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ለየት ባለ ሁኔታ ከስቱዲዮ ወጣ ብለን ደግሞ ዛሬ በአንድ እንግዳችን ቤት ውስጥ ነው የምንገኘው። በዛሬው የሕያው ምስክር ዝግጅታችን ለየት ባለ ሁኔታ የሚጠብቁን ሰዎች አባትና እናት፣ እንደዚሁም ልጆች፣ እንደዚሁም የልጅ ልጆች በሙሉ ተሰባስበው በአንድ ቤት ውስጥ ዛሬ ልደት በዓልን ያከብራሉ። ስለዚህ ዛሬ የሕያው ምስክር ዝግጅታችን እንደዚህ በደመቀ ሁኔታ ይከበራል። ተመልካቾቻችን እንግዲህ ከውጭ ወደ ውስጥ ገብተናል። እንግዲህ ተጋብዘን ይህን የመሰለ ግብዣ ጠብቀውናል። የሚገርመው ደግሞ ልጆች፣ የልጅ ልጆች ደግሞ እዚህ ተደርድረው ጠብቀውናል። በእውነት በጣም የሚያስደስትና የብዙ የሰው ልጅ ህልም ነው ማለት የኢትዮጵያን ብቻ ልል ነበረ። ማንም በምድር ላይ የሚኖር ሰው ትልቁ ህልሙ የመጨረሻ ስኬቱ ይሄ ነው። ከዚህ ምክንያቱም በምድር ላይ በምንኖርበት ጊዜ ልጅ፣ የልጅ ልጅ ማየትና እነዚህን ሁሉ ደግሞ በጌታ ቤት ውስጥ ነው ማየት ከዚህ የበለጠ ደስታ የለም። ለማንኛውም ወደ ፕሮግራማችን እንገባለን። ወደዛ ከመግባታችን በፊት ፕሮግራማችንን በጸሎት እንጀምራለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ይህን ቀን ይህን ጊዜ ስለሰጠህን ጌታችን የኢየሱስ ክርስቶስን የልደት በዓል መታሰቢያን በዓል ምክንያት በማድረግ በእንደዚህ አይነት ሁኔታ ተሰብስበናል። ጌታ ሆይ ይህ ጊዜ ተባረከ ጊዜ እንዲሆን የምናደርጋቸው ነገሮች ሁሉ ለአንተ ክብር የሚያመጡ እንዲሆኑ ለብዙዎች መልእክት የምናስተላልፍበት ጊዜ እንዲሆን በጌታ በኢየሱስ ክርስቶስ ስም ይህን ጊዜ አሳልፌ እሰጣለሁ። እሺ ተመልካቾቻችን፣ ፕሮግራማችን ይቀጥላል። የምትከታተሉት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዛሬ እንግዲህ የምንገኘው በወንድማችን ፓስተር ዶክተር ግርማ ቤካና እንደዚሁም ደግሞ ወታችን ሚሊዮን ዘለቀ ወይዘሮ ሚሊዮን ዘለቀ መኖሪያ ቤት ውስጥ ነው የምንገኘው። እነሱ ብቻ ሳይሆኑ ልጆቻቸው እንደዚሁም ደግሞ የልጅ ልጆቻቸው ዙሪያችንን ከበው ይገኛሉ። እናንተም በየቤታችሁ ሆናችሁ የምትከታተሉ ተመልካቾቻችን እንደዚሁ ብዙዎቻችሁ ምናልባት ብቻችሁን ሆናችሁ የምትከታተሉ ልትኖሩ ትችላላችሁ። ነገር ግን ቤተሰብ ጋር ደግሞ ይሄ በዓል የሚከበረው ብዙ ከቤተሰብ ጋር ነው። ያገባ እንኳን ቤተሰብ ካለ እንደዚህ ወደ ወላጅ መጥቶ አብሮ በጋራ ይከበራል። ስለዚህ በደመቀ ሁኔታ እንድናከብር አብራችሁ እንድትቆዩ ጋብዛለሁ። እነማን ናቸው ከነሱ ጋር ያሉት ብላችሁ ደግሞ እንዳትጠይቁ ራሳቸውን እንዲያስተዋውቁ እድሉን እንሰጣለሁ። ሁሉም እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው ወይም ደግሞ ከመጨረሻው ጀምሮ ወደ ላይ ራሳቸውን ያስተዋውቁናል ማለት ነው። ሰላም እንዴት ናችሁ? ምስጋና ግርማ እባላለሁኝ። በአባቴ ቤት ነው ያለሁት ከባለቤቴ ጋር ከልጆቼ ጋር የገናን በዓል የኢየሱስ ክርስቶስን መወለድ አስመልክቶ እንደዚህ በአንድነት ተሰብስበን ነው ያለነው። ምናልባት ታላቅ ወንድሜ እዚህ የለም ሀገር ውስጥ ስለሌለ ነው እንጂ ዮናታን ግርማ ቤካም ያው በመንፈስ እዚህ ነው ያለው። እኔ የፓስተር ዶክተር ግርማ ቤካ ሶስተኛ ሴት ልጅ ነኝ። እኔም ለቤተሰቦቼ አራተኛ ልጅ ነኝ፣ አምስተኛ ልጅ ነኝ። ስሜ ሩት ቀለመወርቅ ይባላል። የፓስተር ግርማ እንደዚሁም የእማ ሁለተኛ ወንድ ልጅ የሆነው የአቶ ምስጋና ግርማ ባለቤት ነኝ። እንደዚሁም እግዚአብሔር ረድቶን ከጥቂት ቀናት በኋላ አክቹሊ 12ኛ ዓመት የጋብቻ በዓላችንን እናከብራለን። በዛው የፓስተር ግርማና የወይዘሮ ሚሊዮን አራተኛ ልጅ ባለቤት ነኝ። የሱ አባት ሰልገን ፍቅሩ እባላለሁ። እንኳን አደረሳችሁ። ስሜ አቪያ ምስጋና ይባላል። ስሜ ጆሹዋ ምስጋና ይባላል። እንኳን አደረሳችሁ። ስሜ አዶኒስ ምስጋና ይባላል። እንኳን አደረሳችሁ። ስሜ ጁቢሊ ምስጋና ይባላል። ስሜ አሜ ምስጋና ይባላል። ስሜ ጆኤል ምስጋና ይባላል። እንግዲህ ተመልካቾቻችን ፕሮግራማችን ተጀምረዋል። ሁሉም ሰው ራሱን አስተዋውቋል። እንግዲህ ዛሬ በደመቀ ሁኔታ በየቤታችሁ ሆናችሁ የጌታችን ክርስቶስ ልደት የምታከብሩ እንደዚሁም ደግሞ በኢቫንጀሊካል ቴሌቪዥን የተከታተላችሁ የምትገኙ በኢትዮጵያም ከኢትዮጵያም ውጭ የምትገኙ
መላው የኢትዮጵያና የኤርትራ ህዝቦች እንደገና እንኳን አደረሳችሁ ማለት እንወዳለን። ይህንም ያክል ቤተሰብ ሲመሰረት እንግዲህ አጀማመራል ሲጀመር እንዴት ተጀመረ? ምን ውጣ ውረዶችን አልፎ እዚህ መጣ? ዛሬ ሁለቱ ባልና ሚስቶች ይህንን ታሪክ የደበቁትን ታሪክ ዛሬ በልጆቻቸው ፊት ብዙ ነገር ብዙ ሚስጥር ይነግሩናል ብለን ተስፋ እናደርጋለን። ወደ ቃለ ምልልሱ እንገባለን። እንግዲህ እየበላችሁ እየጠጣችሁ ቡናውም ቀርቦ እኛ ጭውውታችን እንቀጥላለን ማለት ነው። ወደ መጀመሪያ ጥያቄ ነው የማልፈው። እንደው ያው ከወንድ ነው መጀመር ያለበት። ትዳር ሲጀመር መቼም ሴት አትጠይቅም። በእናንተም ጊዜ አሁን ተጀምሯል ይመስለኛል አይደለም? ሴቶች ለትዳር መጠየቅ እንደውም ወደፊት ሽማግሌም ሳይልኩ አይቀሩም። እና እንዴት ተገናኛችሁ? መጀመሪያ እስቲ እንዴት መጀመሪያ ስትገናኙ እንዴት እንደተገናኛችሁ ብትነግረን። ያ እንግዲህ ለክብረ ስላሴ እንግዲህ ልጀምር። እኔና ባለቤቴ ለመጀመሪያ ጊዜ የተገናኘ ነው የተያየ ነው ማለት ነው ቤተክርስቲያን ውስጥ ነው። አንድ በጌታ ሆነና እና ሁለታችን ብርሃን ወንጌል ቤተክርስቲያን ቄራ የነበረው ብርሃን ወንጌል ቤተክርስቲያን ነበርን። እዛ ነው የተያየ ነው። እንግዲህ ከዛን ጊዜ ጀምሮ ነው ያው ቀጣዩን እንቅስቃሴ ጀመር ነው ማለት ነው። ገና አሁን ታሪኩን ለመስማት እኮ ሁሉም ሰው ጓጉቷልና እንግዲህ ከቤተ ክርስቲያን ጀመርን። ያው እየተቀራረብን መሄድ ጀመርን። እሷ በዛን ጊዜ የዩኒቨርሲቲ ተማሪ ነበረች፣ እኔም እንደዛው። በዛን ጊዜ ቤተክርስቲያናችን ጥሩ የአምልኮ ጊዜ ብዙ ሪቫይቫል የነበረባት ቤተክርስቲያን ነበረች፣ ብርሃን ወንጌል በወቅቱ ማለቴ ነው። እና በተለይ ከሰዓት በኋላም ፕሮግራም አለ። ከጠዋት ጀምሮ እስከ ሙሉ ቀን ነው ፕሮግራም የምናደርገው። በዛን ጊዜ ያው መታየት ጀመርን። እስከ ቤቷ ድረስ መሸኘት ጀመርኩ። ማለት እንዳያት ገና ወደድካት ወይስ ዝም ብለህ በጓደኝነት ብቻ ነበር? አይ እንግዲህ መውደድ የሚጀምረው ያው መጀመሪያ ታይም ነው። ግን መጀመሪያ ዝም ብለህ በጓደኝነት ነው የጀመራችሁ? መጀመሪያ እንደ ህብረት ነው። ምክንያቱም እኔ ብቻ ሳልሆን ሸኝ በጣም ብዙ ነን የምንሸኘው የነበረው። ብዙ እህቶች ስለነበሩ አብረው ከቄራ ጀምረን ሳሪስ ድረስ ብዙ ነው አብረን እየተጓዝን መጣለን እንሄዳለን። በዛን ጊዜ ነው እንግዲህ አሁን ነገሮች እየተቀየሩ የመጡት። ከዛ መንፈሳዊ ነገሯንም ስመለከት ምን ስል በጣም እየወደድኳት መጣሁ። በዚህ አይነት መልክ ነው እንግዲህ የተጀመረው። አዎ እንዴ ጠየቅኩኝ፣ ግን ቶሎ መልስ ለመስጠት አልቻለችም ነበርና ትንሽ ጊዜ አንገላታኛለች። ልጸልይበት እንዲህ ልበልበት የሚባል ነገር አለና ግን ከጥቂት ጊዜ በኋላ ግን ያ ሁለታችንም ወደ መዋደዱ እየመጣን መጨረሻም በሽታ መንፈስ ተሞልታ አስደናቂ ነገር መካከላችን ሆኖ ያው እንግዲህ እስካሁን ድረስ ለ42 ዓመታችን አሁን 42 ዓመታችን ጥር 12 አሁን 42 ዓመት በትዳር ዓለም እናከብራለን። ወደ አንቺ ልምጣና ያው መጀመሪያ እንዴት መቼ ነው ያየሽው? ለትዳር ሲጠይቀኛል ብለሽ አስበሽ ነበር? ሴትና ጤነት ሞክረሽ ነበር ወይስ ከቤተሰብ ጋር ነበር? አሁን ሲናገር ነው ዩኒቨርሲቲ ተማሪ ሲለኝ እኮ በዛን ዘመን ዩኒቨርሲቲ ተማሪ ከነበርሽ ለስልጣንም ትታጪ ነበር ማለት። ምክንያቱም በዛ ዘመን ብርቅ ነው እኮ የሃይ ስኩል ተማሪ ነው አይደለም እንደ ትልቅ ደረጃ ላይ ደርስ የነበረው። በእርግጥ ብርሃን ወንጌል ቤተክርስቲያን አብረን እናመልካለን። እኔ ግን ብርሃን ወንጌል መጀመሪያ ከዛ በፊት ትንሽ ቤተክርስቲያን አጥቢያ ቤተክርስቲያን ሳሪስ ብርሃን ወንጌል የምትባል እዛ ነበርኩ የነበርኩትና ያው እንዳለው በህብረት እንሄዳለን። እሁድ፣ አርብ በጣም ጥሩ ፕሮግራም አለ። ብርሃን ወንጌል በጣም የተነቃቃች ቤተክርስቲያን ናት በወቅቱ መንፈስ ቅዱስ በጣም የሚሰራበት። ግን ብዙ ጊዜ የቄራ ብርሃን ወንጌልና ሳሪስ መለያ አለ። ቄራ ብርሃን ወንጌል ትንሽ ጨዋታና ፌዝ ያበዛሉ። ሳሪስ ብርሃን ወንጌል ደግሞ በቃ ቃል ነው ሁሌ በጣም ይሄ አክራሪ ጴንጤ የሚባለው አይነት ነንና እኔ ለትዳር ዳኒና ገባለሁ ብዬ ብዙ አላሰብኩም። ለምን
እኛ ሁል ጊዜ በጥቅስ በምን እንትን እንባባላለን እና እንደውም በጣም አትቅረቡ ሁሉ የሚል ግሩፕ ነበረ። እነሱ ነፃ ናቸው፣ ብዙ ናቸው፣ እኛ ትንሽ ነን እና ደግሞ በጣም ጉረኛ ነገር ነበር እሱ እና እኔ ደግሞ በተፈጥሮዬ በጣም እንትን አልወድም ነበር ጉረኛ ሰው እና ጉረኛ ስል አንድ የሚጠቀልላት ሸሚዝ አለች፣ ሸሚዙን ይጠቀልላል፣ ግን በጣም መንፈሳዊ ነው። ጸሎት ክፍል አለ፣ አይኑ እንትን ብሎ ነው የሚመጣው። ጸልዮ 2 ቁጥር የምትባላለች እዛ ገብቶ ይጸልያል፣ ኳየር ውስጥ ያገለግላል። መንፈሳዊ ነገሩ ጥሩ ነው፣ በወቅቱ ተመችቶኛል። ግን ለትዳር እንደዚህ አናስብም። ራሱ ማግባት ያኔ በዛ ዘመን እንደ መንፈሳዊነት አይቆጠርም እና ብዙም ትምህርት የለም፣ የጋብቻ ትምህርት አንማርም በወቅቱ። አንድ ጊዜ ግን መሰረተ ክርስቶስ እድል አግኝቼ ተምሬያለሁ እና በጠየቀኝም ሰዓት እንዲህ ብዬ በቃ እሺ እስቲ ቆይ አስብበታለሁ እንደማልለይ አውቄዋለሁ። ምክንያቱም በጣም ነበረ ቅርበታችን። እንዳለውም ቄራ ማለት ሩቅ ነው፣ በእግራችን ነው ብርሃን ወንጌል፣ ከቄራ ብርሃን ወንጌል ሳሪስ ቤት አድርሶኝ ይመለሳል። አንዳንዴ ደግሞ ከሳሪስ መሰረተ ክርስቶስ በእግራችን እንሄዳለን። ትራንስፖርትም አንጠቀምም በዛ ጊዜ፣ በእግር ነው በቃ መሄድ መምጣት መሄድና ያው ከጠየቅ አጠረጠርኩኝ። በጣም የጠረጠርኩት ጥፍር ቀለም፣ ስካርፍ፣ 2 ስካርፍ፣ 2 ጥፍር ቀለምና አንድ ትንሽ እንደ ቦርሳ የምትመስል ነገር በቆንጆ ዕቃ ልክ እንዲሁ በዓል ነው ገና፣ በገና በዓል በ74 ይሁን ብቻ ከመጋባታችን 4 ዓመት ምናምን በፊት ስጦታ ሰጠኝ። እንዴት ሊሰጠኝ ይችላል? በቃ እንትን አልኩኝ። አሁን ተጠራጠርኩኝ። ከዛ በኋላ ያው ተቀብዬም ምላሽን ሰጠው። እሺ አልኩኝና አይ ይሻላለችም አስለፋችን ብሏል እኮ ቅድም እኮ ባንደል ይሻላል። ለምንድን ነው ማለት መጸለይ? እሺ ብል አሁን ድሮ ሰዎች እሺ ብል ቶሎ በኋላ ይልቀኛል በሚል ነው። በዛ አይደለም፣ በዛ ሳይሆን እንደነገርኩ በጣም መንፈሳዊ ነገርን የእግዚአብሔር ፈቃድ የሚባለው በእኛ ጊዜ በጣም ጠበቅ ያለ ነበረ። በቃ እንዴት እግዚአብሔር እንደሚናገረን ስንማር የእግዚአብሔር ፈቃድ ልብን ደስ የሚያሰኝ ነው። ስለዚህ እስቲ ቆይ ብዬ ልቤን ሳዳምጥ ሁከት የለም። አይ እላለሁ ስል እጨነቃለሁ፣ እሺ እላለሁ ግን ሰላም ይሰማኛልና በዛ የእግዚአብሔር ፈቃድ እንደሆነ አሰብኩ። በጣም የሚንከባከበኝ ነበረ። ደግሞ ከዛ በኋላ እሺ ካልኩኝም በኋላ ያው በአንዴ እሺታ እኮ እምቢም ሊባል ይችላል። ግን እሺታው እንዲዘልቅ ያደረገው ነገር ጸሎት ጀመርን ቤት ውስጥ ከምሽቱ 4 ሰዓት እስከ 5 ሰዓት፣ አንዳንድ ሰዓት ሁል ቀን እኔም ባለሁበት እሱም ባለበት እኔ እንጃ ለ3 ዓመት ጸልየናል ማለት ይቻላል። ማለት በቃ አብረን ጸልያለን፣ ርዕስ እንከፋፈላለን፣ እናወራለን በስልክ እና ያ መሰለኝ በደንበኛ ህብረቱን እንደዚህ እንዲጠነክር ያደረገው። ኦኬ ጥፍር ቀለም ከየት ነው የገዛው? አሁን በዛ ዘመን እንግዲህ ያው ወንዶች በተለይ እኔ ባይ ኔቸር ስጦታ ወዳለሁ። በጣም የሚገርም ነገር ደግሞ የምገዛው ደግሞ ይሄ ዝም ብሎ የ10 ብር የ15 ብር በዛን ወቅት ማለት ነው አይደለም። በጣም ኤክስፔንሲቭ የሆነ ዕቃ ነው የምገዛላት የነበረውና በጣም ነበር ደስ ይለኝና ምን በየቦታው ሞልቷል። እኔ አንድ ሱፐርማርኬት ነው የገዛሁት አስታውሳለሁ። ቦታውን አሳየኝ ካልኩ አሳይሃለሁ አሁን ቢሆን አለ እና በጣም እሷም ደስ አላት። ግን ሰርፕራይዝ ነው ያደረኳት፣ ያልጠበቀችው ነገር ነው። እኔ ተማሪ ነኝ በዛን ሰዓት እና በጣም ደስ አላት። እንደዛ ነው። ትንሽ ወደ ኋላ እንመለስና ጌታን ያገኘኸው እንዴት ነው? እስቲ ከዚህ በፊት ነገርህናል፣ ግን ያው ሌላ ቀን በደንብ በሙሉ የህያው ምስክር እንደገና እንደግመዋለን። ግን ዛሬ ለምስክርነት ያክል እንዴት ነው ወደ ጌታ የመጣው? ያ እኛ በነገራችን ላይ ከልጅነታችን ጀምሮ በቤተክርስቲያን ያደግነው ኖ ማለት በቤተክርስቲያን ማለት በኦርቶዶክስ ቤተክርስቲያን ነው ያደግነው እና ብዙ መንፈሳዊ ትምህርትም የተማርነው እኛ ኦርቶዶክስ ውስጥ ሆነን ነው። ኦርቶዶክስ ባለውለታችን ነን። አዎ እኔ ኦርቶዶክስ ቤተክርስቲያን አሁን ቢሆን እንደ እናት ቤተክርስቲያን አድርጌ ነው የምቆጥራት ስቲል ማለት ነው። እናመሰግናለን ኦርቶዶክስ ቤተክርስቲያን። ምክንያቱም ብዙ ጊዜ እናንተኛን ታጥላላችሁ ነው የሚሉትና ምስጋናችን መስማት አለባቸው ለማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለየትኛውም አብያተ ክርስቲያናት እናት ነች። ምክንያቱም ኢትዮጵያ ውስጥ የሚታወቀው የኦርቶዶክስ ቤተክርስቲያን ነው እንጂ ሌሎች ሃይማኖቶች አይታወቁም ማለት ነው። እና በእነሱ ስር ሆነን ማደጋችን አሁን ለደረስንበት መንፈሳዊ አቋማችን
ፋውንዴሽናል የሆነ ስራ የሰራ ነው እዛ ነው ማለት ይቻላል። መንፈሳዊ ነገር የገባን እዛ ነው። እዛ ግን ሆነን እያለን የተለያየ ቸርች እንሄድ ነበረ ማለት ፕሮቴስታንት ቤተክርስቲያን እንሄድ ነበረ። ሙሉ ወንጌል እኔ በተለይ ሙሉ ወንጌል ነበር የምሄደው። ብዙ ነን በብረት አብረን እንሄዳለን። በተለይ የዛን ጊዜ 4 ኪሎ የሴቶች ትምህርት ቤት ምንድን ነው ናዝሬት ስኩል አጠገብ ነበረ የሙሉ ወንጌል ቤተክርስቲያን እና እዛ እየሄድን መዝሙር እንሰማለን። እንደገና መተን ደግሞ እዛው ገብርኤል ቤተክርስቲያን እናጠናለን፣ እንዘምራለን። በጣም መንፈሳዊ ነገራችን እዛ ነው እንትን የሆነው። በኋላ ግን ጎረቤታችን ደግሞ ወይዘሮ ኢትዮጵያና ወይዘሮ አበበች የሚባሉ እናቶች ነበሩ። የሙሉ ወንጌል እናቶች ናቸው። በጣም ባለውለታችን ናቸው። እነሱ ቤት ደግሞ በጣም ጥሩ የጸሎት ጊዜ ነበረ። በጣም የጸሎት ጊዜ በጣም ረጅም ሰዓት ነው የሚጸልዩት። እኛም የምንጸልየውና በዛ ነው በቃ እየተነቃቃን የመጣ ነው። መጨረሻ ላይ ግን እዛ ኦርቶዶክስ ቤተክርስቲያን ሆኜ አንድ ጊዜ የማረሳው ነገር ነው። እነ ሚናስብሩክ ቸርች ነው ድሮ እዚህ ባሩድ ቤት የሚባለው አካባቢ ትልቅ ቸርች ነው። ቻፕል ነበረ፣ ቸርች አይባልም እዛ ጊዜ ቻፕል ነበረች እና እዛ ቻፕል ውስጥ ገንዘብ ከኮርኒስ ይወርዳል የሚል ወሬ ሰማሁ። እሱም ማረሳው እና ከኮርኒስ ገንዘብ ይወርዳል ተብሎ የአባቴን ጃኬት ሚሊተሪ ጃኬት ነበረውና ብዙ ኪስ ነበረው። በጣም ትልቅ ጃኬት ነው። እሱን ለብሼ ነው የሄድኩት ብዙ ብር ይዤ ለመምጣት ማለት ነው። ከዛ በኋላ በጣም የሚገርመው ነገር ከ1 ሰዓት በላይ አንበረከኩኝ። 1 ሰዓት በላይ አስታውሳለሁ። ቀናብል ብር የለም፣ ቀናብል ምን የለም። መጨረሻ ላይ መንፈስ ቅዱስ አንፈራፍሮ ወንበር ሰበርኩ። ያ ራይት ዜር የሚገርመው ነገር ከ1 ሰዓት ጸሎት በኋላ መንፈስ ቅዱስ ተሞላሁ። አንድ ወንበር ሰብሬያለሁ። እንደውም ታሪካዊ እንትን ነው እሱና ወንበር ሰበርኩኝ። ለኔ ትልቁ በቃ የመለወጫ ምክንያት የሆነው ደግሞ እሱ ነበርና ከዛን ጊዜ ጀምሮ ማለት ወደ 1965 ምናምን ዓመት አካባቢ ነው። አዎ እና እኛ የተለወጥነው እኮ ከዛም በፊት ነው። ኦርቶዶክስ ሆነን ነው ዘማሪዎች ነበርን ምን ነበርና ኦርቶዶክስ ቤተክርስቲያን ግን መጨረሻ ላይ ያው የተለያየ ስደት ገጠመን። ምክንያቱም ከሌላ ቦታ ይዘን የምንመጣቸው ትምህርቶች ለነሱ አልተስማማቸውም እና ስደት አስነሱብን በተለያየ ምክንያት ማለት ነው። እኛ ነው ሁላችን የሚገርመው አሁን አብዛኛዎቹ የወጡት በተለያየ ቸርች ውስጥ አሁን በጣም ትልቅ አገልግሎት ላይ ያገለገሉ ያሉ ሰዎች ናቸውና በዛን ያ ለምሳሌ አሁን ጋሻራ ይባላል አንዱ ያኔ የዛን ጊዜ መሪያችን ነበረ። የመሰረቶስ ቤተክርስቲያን ከፍተኛ የሆነ አመራር ላይ ያለ ነው። ህንጻውን በመሐንዲስነት የሰራ ወንድም እሱ ነው። ዶክተር ፍቃዱ ታደሰ የሚባል ደግሞ አለ። ዶክተር ፍቃዱ ታደሰ ማለትም እሱም ያው በዛን ጊዜ ለእኛ መሪያችን አስተማሪያችን ነበረ። ዶክተር ሙክሪያ የሚባል አለ እና በጣም ብዙ ናቸው። እነዚህ ሁሉ አሁን በህይወት ውስጥ ያሉ ናቸው። ጌታን እያገለገሉ ያሉ አገልጋዮች ናቸው። በጣም አመሰግናለሁ። እንግዲህ ያው ወደ አንቺ ደግሞ ተመሳሳይ ጥያቄ እንዴት ነው በቤተሰብ ነው አንቺም ወይስ ጌታ እንዴት ነው ያገኘው? ቅድም እንደተናገርኩት ሳሪስ ብርሃን ወንጌል ቻፕል ነበረች። እዛ ነው ያሳደጉን። በልጅነት አጎቴ በጌታ የሆነ ለኛ ቤተሰብ ትልቅ አሁን ወደ ጌታ ሄዷል። አቶ ፍስሐ አበበ ይባላል። እሱ ነው መጀመሪያ ጌታን ሙሉ ወንጌል ይዞን ሄዶ እዛ ጌታን አገኘው። እኔን ብቻ ሳይሆን የኔንም እህቶች ትንንሾች ነበሩ ያን ጊዜ ሁላችንንም ሄድን። ግን የጠነከርኩት ሳሪስ ብርሃን ወንጌል ውስጥ ጌታን ሳታገኝ ኦርቶዶክስ ነበር አልነበርኩኝም። ማለት ብዙ ልጅ ነኝ። በልጅነቴ ነው ጌታን ያገኘሁት። ገና ሃይ ስኩልም ሳልገባ ነው ጌታን ያገኘሁትና በጣም ያቺ ሆም ቻፕሏ ቅድም እንደነገርኩ በጣም እናመልካለን፣ እንጸልያለን። ልጅነቴን ያህል የጫወታ ብዙ እድልም አላገኘሁም ማለት እችላለሁ። ገና በ17 ዓመቴ አገልጋይ ነበርኩኝ እና እንደውም ዲያቆን ሆኜ ተመርጫለሁ በ17 ዓመቴና ይሄ ማለት ያለ የነበረበት እዛው ቸርች ሆኖ ግን ሆም ቻፕል ነች ያቺ ሳሪስ ብርሃን ወንጌል ትባለች። እዛ አገለግላለሁ። ዲያቆን ነበር በ17 ዓመቴ እና በጣም የጸሎት ህብረት አለን። ወንድሞች እህቶች ብዙ ወንጌል እንሰራለን። በጣም የወንጌል ፍቅር አለኝ። በዛም ጊዜ ወንጌል አገለግላለሁ።
ከዛ በኋላ ነው ወደ ቤተሰቤ ማለት እኔና ዳዲ ሳንተዋወቅ በፊት እናቴ በጌታ አልነበረችም። በዚህ አጋጣሚ በጣም የምንወዳት የሁላችንም እናት የልጆቼም የኔም የቤተሰቤ የትውልድ እናት ወይዘሮ አመደወርቅ አበበ ትባላለች። እጅግ ባለውለታ። አዎ እኔ ነኝ። እንደውም ብዙ ጊዜ እድል አግኝቼ ለምናት ነበር። እሷንም እንዲሁ ወንድሟ ነው። በእርግጥ እሷ የራሷን የቻለ ታሪክ አለው አመጣጧ። ግን እኔም በእሷ ህይወት ውስጥ እንደውም አንድ ጊዜ ኮምቦልቻ ወንጌል ስርጭት ስልጠና ሄድኩና ስመለስ እኔማ ጌታን ሳታገኝ ሲኦል ልትገባ ነው። ልክ ገና ሻንጣዬን ወደ 7 ቀን ነው የቆየሁት። ስመጣ ሻንጣዬን ወርውሬ እማዬ እግር ላይ ነው የተደፋሁትና እማ ጌታን አግኝ፣ ጌታን ካላገኘሽ እኮ ሲኦል አለ። ምን ትቀልዳለሽ? ተነሽ፣ እኔ ማን ነው ጌታን አታውቅም ያለሽ? ተነሽ ብላ በግድ በቃ አስነሳችኝ። ያው እጸልያለሁ እና እነግራታለሁ። እሷም ግን በኦርቶዶክስ ውስጥም ሆነ በጣም የእግዚአብሔር ፍቅር ያላት ናት እና ትልቅ መሰረትን እንድጥል በአስተዳደጓም በጌታም እንድጸና ያደረገችኝ እሷ ናት። በጣም ደስ ይላል። ስለዚህ ትልቅ ፍሬ አፍርተሻል ማለት ነው። በሳቸው በኩል እንግዲህ እሳቸው ነው እንጂ ይመጣል ማለት ነው። ለመጀመሪያ ጊዜ ለማማም ያገባ ነው ተስተካከለ። የሚገርመው እኔና ዳዲ ስንጋባ እዚህ ሀገር እንኖራለን ብለንም አልነበረም። ሁለታችንም የውጭ ፕሮሰስ ጀምረን ቀለበት አድርጌ ለመሄድ ነበር ፕላን ያደረግነው። ነገር ግን እናቴ አይ እዛ ሀገር ሄደሽ አታገቢም ከሆነ እዚሁ ነው አለችኝ። ያው ሽማግሌ ተላከ እንደወጉ። ከዛ በኋላ ማግባትም ደስም ወዲያው ተስማሙ። እኔም የጠየቀችኝ እንዴት ነው ፈቃደኛ ነሽ ወይ ማለት ህፃንም አልነበርኩም። ጥሩ ሰዓት ላይ ነው። እናቴ በተለይ ሴት ልጆች ቶሎ እንዲያገቡም ምክርም ትሰጣለች ታስተምረናለችም እና ሽማግሌ እንደሚመጣ ነገርኳት። ከዛ አንቺ ፈልገሽ ነው ወይ አውቀሽ ነው ወይ ብላ በደንብ በእኛ ብዙ ጥያቄ ጠየቀችኝ። ያው ለጥያቄ የሚገባውን መልስ ሰጠው። ሽማግሌዎቹም መልስ ሰጡ። ያው ሰርግ ተቆረጠ በ1977 ዓመተ ምህረት በጣም በትልቅ ሰርግ አገባ። ቀላል በጣም ከባድ ሰዓት ነበረ እና አክስቶቼ ወይዘሮ የሻበበ እርባና አበበ ብዙ ናቸው። ምን ይሏት ነበር እናቴ፣ ኧረ እባክሽ ደግሞ ድግሱ የተደገሰው በእኔ በኩል አሁን የምንሰራበት መስሪያ ቤት ላይ ነበር እና በዚህ በድርቅ ጊዜ አላዩኝም ብለሽ ነው ወይ ደግሞ ደርግ ይወርሳል ምናምንና ኑና እዩኝ በቃ እግዚአብሔር የከለለሽን አርፈሻት የምን ድግስ ነው ምናምን ይሏታል። ከዛ የመጀመሪያ ልጄንማ ምንም ነገር ሳልደግስ አልደርም፣ በዚህ በድርቅም ቢሆን እግዚአብሔር ይረዳኛል አለች። እግዚአብሔርም ረዳት። በጣም ትልቅ እንጃ አንድ 3000 ሰው የተገኘበት ሰው 8 በሬ በለቱ አልቋል እና በጣም ትልቅ እንደውም አንድ ሰው ይሄ ሰርግ መከሰስ አለበት ተብሎ በጣም ትልቅ ሰርግ ነበረ። ያው ባለውለታዬ ነች። ግን አባቴ በህይወት ስላልነበረ በዛ ጊዜ እናቴ ሽማግሌም የተላከው አባቴ ከሞተ ከ7 ዓመት በኋላ ነው። ልብስ የቀየረችው በኔ ሰርግ ነው። እናቴ ያበሻ ልብሷ ላይ የገባውም እጅግ ሀዘን ገጥሞ እንደዛ ሰዓት በጣም ታዝን ነበርና ግን እኔን ለመዳር እግዚአብሔር ሲያበቃት በቃ አሁን ልብሴን እቀይራለሁ ብላ ለመጀመሪያ ጊዜ ያበሻ ልብስ ታሪክ ተሰርቷል ማለት ነው። አዎ እግዚአብሔር ይመስገን። ፓስተር ዳር ሲጀምር ራስ ልጅ እንዳለችው ቤቢ እኛ እንጋባለን የሚል ፕሮግራም አይደለም የነበረን። ወደ ውጭ ሀገር ለመሄድ ነበረ፣ ግን ቪዛ ፌል አድርጎብን ነው ፕሮሰሱ ፌል አድርጎብን ነው ወደ ጋብቻው ዓለም ውስጥ የገባ ነው። እኔ በዛን ጊዜ ወርልድ ቪዥን ሰራ ነበረ። ወርልድ ቪዥን ማለት ነው እዛ የተመሰረተበትም ጊዜ ነው። እዛ ነበር እኔ የምሰራው። ሌላ እንትን አልነበረንም። ምክንያቱም
እግዚአብሔር በብዙ ነገር ረድቶን ነው ያን ጋብቻ የመሰረት ነው። ግን በጣም ብዙ እንደተደራጀ ሰው ሆኖ ነው ሁሉ ነገር ያለቀው። በተለይ የአጃቢዎቻችን ቁጥር እስካሁን ድረስ ሰዎች ያወሩታል። በዛ ነው ወደ 130 መኪና ነበር ያጀበ 130 መኪና እና እሱ ነው በቃ ሞር ደግሞ ከተማውን ሲያናውጠው የነበረው ደግሞ እሱ ነበር እስካሁን ድረስ አስታውሳለሁ። እና እንደሱ አይነት ነገር ነበር። አሁን እንግዲህ መኪናም ስለበዛ ሊሆን ይችላል። ግን በዛን ዘመን አንደኛ ቪዲዮ የተጀመረበት ጊዜ ነው የኔ ሰርግ ቪዲዮ ራሱ ማንሳት የነበረ ነበረ። ግን ቪዲዮ ማኖቹ ገና ብዙ ኤክስፒሪየንስ ስላልነበራቸው እንዴት እንኳን እንደሚነሳ አያውቁም ነበርና እንዴት ያ ሁሉ መኪና እንኳን አላነሱትም። እና ያው ጅማሬ ስለነበረ ግን ጥሩ ጊዜ ነው ያሳለፍነው። ቆንጆ ሰርግ ነበር። ወደ የራስን ኑሮ ጀመርክና 42 አሁን ጥር 12 42 ዓመት ነው። በዚህ ጊዜ በጣም ነው ማትረሳው የምናገረው ይላል ትዳር